አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ተክለ ወልድ የማነ ወልድ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን አደራችሁ? እንዴት አረፈዳችሁ? ከፀጉራችን ቁጥር የሚበዛውን በደላችንንና ኃጢአታችንን ሳይመለከት በቸርነቱ ብዛት በምህረቱም ስፋት በእድሜያችን ላይ ጭንቀን የጨመረልን በዚህም ቅዱስ ስፍራ ሰብስቦን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። ከመጥምቀ መለኮት ከቅዱስ ዮሐንስ ከቅዱስ ማርቆስ በረከት ረድኤት እግዚአብሔር አምላካችን ሁላችንንም ያሳትፈን፣ አሜን። ጸሎትህ ተሰምቶልሃል። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። ምን ተሰምቶልሃል? ጸሎትህ ተሰምቶልሃል። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ይህንን ኃይለ ቃል እናገኘዋለን። እንግዲህ የመማር ማስተማሩ ሂደት ውጤታማ እንዲሆን እንደተለመደው ስጠይቃችሁ ትመልሱልኛላችሁ፣ ደግሞም ስመርቃችሁ እንደምንም አሜን ትሉልኛላችሁ። ተስማምተናል? አናቆያችሁም። ቅድም አባታችን እንደተናገሩት በጣም ለጥቂት ደቂቃ ነው የምንማማረው። እግዚአብሔር አምላካችን ከሁላችን ጋር ይሁን፣ አሜን። እኔ የሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ አለፍ አለፍ እያልኩ አነበዋለሁ። እንዲህ ይላል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም መልአኩን ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ፣ ርዕሳችን ምንድን ነው? ጸሎትህ ተሰምቶልሃልና አትፍራ። ሚስትህም ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም እስቲ ስሙን ጥሩልኝ። ስሙስ ማን ይባላል? ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል ይላል። በመወለዱም ብዙዎች፣ ማን በመወለዱ? ቅዱስ ዮሐንስ። እዚህ ጋር ሳንረሳው አንድ ነገር አይተን እንለፍ። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው፣ ድንግል ማርያም ወላዲት አምላክ በመወለዷማ የቱን ያህል ብዙዎች ደስ ይላቸው ይሆን? ከድንግል ማርያምና ከቅዱስ ዮሐንስ ማን ይበልጣል? ድንግል ማርያም። እኛ ድንግል ማርያም በመወለዷ ደስ ብሎን፣ በተለይ ግንቦት 1 ልደቷን ስናከብር ብዙዎች ጆሮአቸውን ያሳክካቸዋል፣ አፋቸውን ያላቀቁብናል። እኛ በድንግል ማርያም መወለድ ልደትሽ ልደታችን ነው እያልን ደስ ሲለን
ደስ የማይላቸው ብዙዎች አሉ። እግዚአብሔር አምላካችን አይነ ልቦናቸውን ያብራላቸው። እንኳን በድንግል ማርያም በወላዲተ አምላክ በእርሷ መወለድ ይቅርና መጽሐፍ ቅዱስ በቅዱስ ዮሐንስ መወለድ ብዙዎች ምን ይላቸዋል ነው የሚለው። የሰማችሁኝ ብቻ ንገሩኝ። ብዙዎች ምን ይላቸዋል? ደስ ይላቸዋል። የዮሐንስ መወለድ ብዙዎቹን ካስደሰተ በሉ የድንግል ማርያምማ መወለድ የቱን ያህል ብዙዎች ደስ ይላቸው ይሆን? መልካም። እንግዲህ ዘካርያስ ካህኑ ሰሞነኛ ሆኖ በእግዚአብሔር ቤተ መቅደስ እግዚአብሔርን እያገለገለ ሳለ መልአኩ ተገለጠለት። ፈራ፣ ደነገጠ። ነገር ግን መልአኩ ፍርሃቱን አርቆ የምስራቹን ቃል ነገረው። ጸሎትህ ተሰምቶልሃልና አትፍራ አለው። ዘካርያስ ይጸልይ የነበረው ጸሎት፣ አሁን የተሰማለት ጸሎት ምን ነበረ ስንል ዘካርያስና ሚስቱ ኤልሳቤጥ ምንም እንኳን በእግዚአብሔር ፊት ሁለቱም ቅዱሳን ጻድቃን ሆነው ቢኖሩም እግዚአብሔርን የሚፈሩ ሰውንም ያፈሩ በእግዚአብሔርም በሰው ፊት የተወደዱ ቅዱሳን ቢሆኑም እንኳ ሁለቱም ልጅ አልነበራቸውም። ኤልሳቤጥም መካን ነበረች ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 6 ስንመለከት ማለት ነው። ሁለቱም ምን አልነበራቸው? ልጅ አልነበራቸውም። ልጅ እንዲሰጣቸው እግዚአብሔርን ይለምኑት የነበረው እንደ ሰውኛው ልጅ መውለድ በሚችሉበት የእድሜያቸው ዘመን ነበረ። አሁን ግን ሁለቱም አረጁ። በሰውኛው ሁለቱም መውለድ ወደማይችሉበት ወደ እርጅና ዘመናቸው ደረሱ። እነሱ ይህንን ጸሎት መጸለይ አቁመዋል። ይህን ጸሎት ልጅ ስጠን፣ ዘር ስጠን እያሉ ይለምኑ የነበረውን ጸሎት ለረጅም ዓመታት ሁለቱም አቁመዋል። ይሄንንም የጸሎት ርዕስ ካህኑ ዘካርያስም ቅድስት ኤልሳቤጥም ረስተውታል። ይሄንን የጸለዩትን ጸሎት የለመኑትን ልመና ግን ማን አረሳው? ንገሩ፣ ማን አረሳው? እግዚአብሔር አረሳው። ወገኖቼ የዛሬ 20 ዓመት ለኔ ቢጤ የሰጣችሁትን 20 ሳንቲም እናንተ ትረሱት ይሆናል፣ ግን ማን አይረሳው? የዛሬ 10 ዓመት ምናልባት ለኔ ቢጤ ለደካሞች የሰጣችሁትን 10 ብር ወይም 10 ሳንቲም እናንተ ትረሱት ይሆናል፣ ግን ማን አይረሳው? እግዚአብሔር አይረሳው። ምናልባት የዛሬ 30 40 ዓመት እናቶች አባቶች ውሃ ጠማን ብለው በራፋችሁን አንኳኩተው ውሃ የለመኗችሁን ሰዎች ልመና ሰምታችሁ ያጠጣችኋቸውን ቀዝቃዛ ጽዋ ውሃ እናንተ ረስታችኋል፣ ግን ማን አይረሳው? እግዚአብሔር አይረሳው። ይሄ ቤተ መቅደስ ሲታነጽ በተለያዩ የሀገሪቱ ክፍል ያሉትን ገዳማት የደረሱልን ጥሪ ሲያሰሙ እናንተ የላካችሁትን ገንዘብ፣ እናንተ ያዋጣችሁትን መዋጮ፣ እናንተ የላካችሁትን ምንም ይሁን የቤተ መቅደሱ ንዋያተ ቅድሳት እናንተ ረስታችሁት፣ እናንተ ዘንግታችሁት ይሆናል፣ ግን ማን አይረሳውም? በደንብ አስተውላችሁ ስሙኝ። እግዚአብሔር አይረሳውም። አሁንም አይርሳብን። አሜን በሉልኝ። ዘካርያስ ጸሎቱን ረስቶታል። መልአኩ ጸሎት ተሰምቶልሃል አትፍራ እያለ የሚነግረው ነገር ግራ ገብቶታል። ከዛ እንዲህ አለው፣ ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች አለው። እግዚአብሔር ዘግይቶ ቢነሳም ቀድሞ መድረስ ይችልበታል። ይችላል አይችልም? ይችላል። ቀደሙን የምንላቸውንም ሰዎች እግዚአብሔር ሊቀድምልን ይችላል። ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ይከለከል ዘንድ ከቶ አይቻልም። ኤልሻዳይ አምላክ ነው አምላካችን እግዚአብሔር።
ልመናቸው ዘግይቶባቸዋል፣ ግን ተስፋ አልቆረጡ። ልጅ ስጠን ያሉት መውለድ በሚችሉበት ዘመን ነው። ነገር ግን ልጅ አልሰጣቸውም። ነገር ግን ልመናችንን ስላልሰማ ጸሎታችንን ስላልፈጸመ ብለው እግዚአብሔርን ከማምለክ ወደ ኋላ አላሉም። ለዓለም ፊታቸውን ለእግዚአብሔር ጀርባቸውን አልሰጡም። በመቅደሱ ያገለግላል ካህኑ። እግዚአብሔርን የሚያገለግለው ካህኑ ዘካርያስ እግዚአብሔር ስለሚሰጠው ምድራዊ ስጦታ ብቻ አይደለም። እኛ ብንሆን ስንት ዘመን ለመንኩት፣ አገለግለዋለሁ፣ እዘምራለሁ፣ እሰብካለሁ፣ ቀድሳለሁ፣ ወይ ደግሞ ከምዕመናን አስቀድሳለሁ፣ እመጸውታለሁ፣ እጾማለሁ፣ እጸልያለሁ፣ ነጋ ለኪዳን መሸለ ቁርባን ነው። ምን ነው እመቤቴ ዝም አለችኝ? ይሄን ያህል ዘመን ደጅ ስጠናት፣ ይሄን ያህል ዘመን እግዚአብሔርን ደጅ ስጠናው ምን ነው ዝም አለኝ? እኔንማ ከናፈጣጠሬም ሳይረሳኝ አይቀርም ብለን አማራጭና አቋራጭ መንገድ መርጠን አንዳንዶቻችንም መናፍቃን አዳራሽ ውስጥ የገባን ወይ ደግሞ ኢአማኒ የሆንን አንጠፋም። ወገኖቼ ብዙዎች ከማመን ወደ አለማመን ሄደዋል። የኔ እግዚአብሔር ስለምነው ካልሰማኝ ምንድነው የጠየቁት? ሌላ ነገር አልጠየቁ። ዘር ስጠኝ ነው ያልኩት። ሚስት ስጠኝ፣ ባል ስጠኝ ነው። ከኢትዮጵያ ወደ ውጭ ሀገር የምሰደድበትን ቪዛ ነው የጠየቁት። የሥራ የሹመት እድገት ነው የጠየቁት። ወዘተርፈ እንላለን። ካልተፈጸመልን ጀርባችንን ለቤተ ክርስቲያን የምንሰጥ ብዙዎች ነን። እግዚአብሔር አምላካችን ልባችንን እንደ ዘካርያስ እንደ ካህኑ ልብ ያድርግልን። አሜን በሉልኝ በወፍራሙ። ተስፋ አልቆረጠ። ልመናው ስለዘገየበት እግዚአብሔር ጸሎቱን ስላልሰማለት ከአገልግሎቱ ወደ ኋላ አላለም። ብዙዎች አሉ ቤቱ ይቁጠረው የለመኑት ልመና ስላልተሳካ ወይም በእነሱ ካላንደር ስላልተፈጸመ ሃይማኖታቸውን የቀየሩ ከአጸደ መቅደሱ ከቅድስት ቤተ ክርስቲያን ጎረኖ የወጡ ብዙዎች አሉ። ካህኑ ጸና። ለዚያውም እኮ እኛ ኃጢአተኞች ሆነን ነው፣ በደለኞች ሆነን ነው። በጣም የሚገርማችሁ ላንብብላችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 6 ሁለቱም ይላል በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ ያለምን እየሄዱ እንደው በመቤት ጮክ በሉና ነገሩ ያለምን እየሄዱ ያለ ነቀፋ ያለ ነውር ያለ ሕጸጽ ያለ ጉድለት ያለ እንከን እየሄዱ አስቡት። ያለ ነቀፋ እየሄዱ እኔ አይደለሁም እኮ የምለው ቃሉ ነው የሚለው ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። በማን ፊት? ይኸውላችሁ በሰው ፊት ጻድቅ መሆን ይቻል ይሆናል። በሰው ፊት ቅዱስ ሆኖ መታየት ይቻል ይሆናል። ማስመሰል ይቻል ይሆናል። እውነተኛው ጽድቅ እውነተኛው ቅድስና በማን ፊት ቅዱስ መሆን ነው? በማን ፊት ጻድቅ መሆን ነው? ሰው ስለኛ ቅድስና ቢያወራ ቅድስናችን ምናልባት 50-50 ነው። ሰው ስለኛ መልካምነት ቢያወራ ምናልባት ለዚያ ሰው ባሳየነው መልካምነት ያ ሰው የግል ሐሳብና አስተያየቱን ብቻ ስለሚሰጥ ምናልባት ተአማኒነቱ ግማሽ ነው። እግዚአብሔር ግን የሚሰጠው ምስክርነት ፍጹም የሆነ ምስክርነት ነው። ልክ እንደ ኢዮብ ማለት ነው። ለሰይጣን ሲመሰክር እግዚአብሔር ባሪያዬን ኢዮብን ተመለከትከውን? እንደርሱ በምድር ላይ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ማንም የለም ብሎ እንደመሰከረለት የእግዚአብሔር ምስክርነት 100% እውነት ነው። በእግዚአብሔር ፊት ቅዱሳን ነበሩ፣ ጻድቃን ነበሩ፣ ያለ ነቀፋ ይኖሩ ነበረ። ግን ልጅ አልነበራቸውም። ልጅ አለመስጠትህም ስጦታ ነው ብለው ተቀብለው እግዚአብሔርን ያመልኩት ነበሩ። አለመስጠትህም ምንድነው ብለው ግን ከልባችን በልባችን ይሄን ቃል እናምነዋለን። እግዚአብሔር ይሄንን ቃል በልባችን ከልባችን እንድናምነው እኔንም እናንተንም ይርዳል። እግዚአብሔር የለመነውን ልመና አለመስጠቱም ስጦታ ነው አይደለም? ነው። ከኛ በላይ ለኛ ማን ስለሚያስብ? ከአባትም በላይ አባት ነው፣ ከእናትም በላይ እናት ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣
ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል እግዚአብሔር አምላካችን፣ እግዚአብሔር አባታችን። ወገኖቼ ማንም ለኛ ከሚያስብልን መልካም ሐሳብ የተሻለ እግዚአብሔር ያስብልናል። ማንም ለኛ ከሚያደርግልን መልካም ነገር ሁሉ እግዚአብሔር የሚያደርግልን መልካም ነገር ይበልጣል። ታምናላችሁ? ንገሩኝ፣ ታምናላችሁ? እንደ እምነታችን ይሁንልን። አዎ ብዙዎች ግን አያምኑም። እግዚአብሔር ጨክኖብን፣ እግዚአብሔር አምላካችን ነፍጎን፣ ወይም ደግሞ እግዚአብሔር ረስቶን የሚመስላቸው ሰዎች አሉ። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ጀምሮ እንዲህ የሚል ቃል አለ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እኔም ምን እላችኋለሁ? እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ የተጻፈ የእግዚአብሔር ቃል። ወገኖቼ ሰዓት የለንም፣ ጊዜ የለንም። ከዚህ ቃል ወደምንማረው አንኳር ወደሆኑ ነገሮች እንለፍ። እግዚአብሔር ጸሎቱን ሰማለት። ዮሐንስ ማለት ተድላ፣ ፍስሐ፣ ሐሴት ማለት ደስታ ማለት ነው። አዎ ምንም እንኳን ቢዘገይ እግዚአብሔር አምላካችን ለካህኑ ዘካርያስና ለቅድስት ኤልሳቤጥ ከሴቶች ሁሉ ከተወለዱት ልጆች የሚበልጠውን እሱን የሚመስል የሌለውን መጥምቀ መለኮት ቅዱስ ዮሐንስን ሰጣቸው። ይችላል አይችልም? እግዚአብሔር በስተርጅና ሰጣቸው። እግዚአብሔር አምላክ የካህኑ ዘካርያስን ጸሎት መውለድ በማይችልበት በሰውኛው በስተርጅናው ዘመን መለሰለት። ስለወለዱትም ልጆች ስለ ቅዱስ ዮሐንስ አምላካችን ኢየሱስ ክርስቶስ ሲመሰክር በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ እንዲህ ነበር የመሰከረለት። አነብላችኋለሁ። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ከመጥምቁ ዮሐንስ የሚበልጥ ምን አላለም? አልተነሳም። ከሴቶች ከተወለዱት መካከል ከድንግል ማርያም በቀር አምላኩን የሚያጠምቅ መጥምቀ መለኮት ቅዱስ ዮሐንስን ሰጣቸው። ያ በምድረ በዳ የሚጮህ ድምፅ የተባለለት እነሆ መንገድህን በፊትህ የሚጠርግ መልእክተኛ በፊትህ እልካለሁ ተብሎ ትንቢት የተነገረለት ምግቡ አንበጣና የበረሃ ማር የሆነ ልብሱ የግመል ጠጉር የሆነ እውነተኛውን ነገስታትን ሳይፈራ በድፍረት የሚገስጸውን የወንድምን የፊልጶስን ሚስት ልታገባ አልተፈቀደልን፣ የወንድምን የፊልጶስን ሚስት ማግባት የወንድምን አፍረት መግለጥ ነው እያለ ንጉሱ ሄሮድስን የሚገስጽ እውነተኛ ነቢይ ካህን ቅዱስ ዮሐንስን አምላኩን ያጠመቀውን እግዚአብሔር ሰጣቸው። ይችላል አይችልም? እግዚአብሔር እልል ብላችሁ ስለዚህ ክብሩ አመስግኑት። እግዚአብሔር ለካ ልመናችንን ያዘገየብን የተሻለው ሊሰጠን ነው። ሊሰጠን ነው አይደለም? የተሻለው ምን ሊያደርግልን ነው? ሊሰጠን ነው። ርዕሳችንን ንገሩኝ። ጸሎትህ ተሰምቶልሃል አይደለም? መልካም። እኛስ ምን ጸልየው ጸሎት ምን ለምነው ልመና አለ የለም? ንገሩኝ። አለ የለም? አለ አይደለም? ሁላችንም ምን ጸልየው ጸሎት አለ፣ ምን ለምነው ልመና አለ። ለምንድነው የዘገየብን? ለምንድነው እግዚአብሔር ቶሎ መልስ ያልሰጠን? ለምንድነው የልባችንን መሻት በእኛ ካላንደር ያልፈጸመልን? አሁንም ይሄ ጥያቄ አእምሮ ህሊና ውስጥ የሚመላለስ ብዙ ትውልድ አለ። ወገኖቼ ለ5 ደቂቃ ያህል ብቻ ይሄንን ነገር እንመለከትና በኔ በኩል ያለው መርሃ ግብር እንጠቀልላለን። ከኔ ጋራ ናችሁ? አምላከ ቅዱስ ዮሐንስ ከሁላችን ጋር ይሁን። አሜን። ልመናችን የዘገየብን ጸሎታችን
የቆየብን በመጀመሪያ ደረጃ በእምነት ስለማንለምን ነው። በምን ስለማንለምን? በእምነት በሚለው ሰርክል ውስጥ እንደ ፈቃዱ የሚል ቃል አለበት። በእምነት የሚለምን ሰው የራሱን ሳይሆን የማንን ፈቃድ ያስቀድማል? ንገሩኝ፣ የማንን ፈቃድ? አምላካችን ኢየሱስ ክርስቶስ ያስተምረን በታላቁ ጸሎት ምንድነው ያለን? ፈቃድ በሰማያት እንደሆነች እንዲሁ በእምነት የሚለው ሰርክል ውስጥ እግዚአብሔር ከኔ በላይ ለኔ ያስባል የሚል አመለካከት አለበት። ማን ነው እንደዚህ የሚለምነው? በእምነት የሚለው ሰርክል ውስጥ እግዚአብሔር ልመናዬን ይሰማኛል፣ እግዚአብሔር ጩኸቴን ያደምጣል፣ የሚጠቅመኝ የሚበጀኝ ከሆነ ይፈጽምልኛል የሚል እምነት ያለው ማይጠራጠር ማን ነው? የብዙዎቻችን ችግር ጥርጣሬ ያለበት እምነታችን ላይ ሁለት ሐሳብ ላለው በመንገዱም ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ተብሎ እንደተጻፈ ጥርጣሬ ያለበት ጸሎታችን ፍጹም ነቅ የሌለበት ከሆነ እምነታችን ወገኖቼ እግዚአብሔር ልመናችንን ሊሰማልን የልቦናችንን መሻት ሊፈጽምልን የታመነ አምላክ ነው። ነገር ግን ሁለት ሐሳብ ካለን በመንገዳችን እየወላወልን ንፋስ እንደሚወዘውዘው ሸንበቆ ወዲና ወዲያ እያልን ማዕበል እንደሚያናውጠው ባህር የተረጋጋ የጸና እምነት ሳይኖረን ከእግዚአብሔር የለመነውን ልመና የጠየቅነውን ጥያቄ እንቀበላለን የምንል ካለን የዋሆች ነን፣ ይዘገይብናል። ወገኖቼ እግዚአብሔር አምላካችን ከልባችን ጥርጣሬውን ያስወግድልን፣ እምነት ይጨምርልን። ይጨመራል አይጨመርም? የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ሐዋርያትም ጌታን እምነት ጨምርልን አሉት ይላል። ምን ጨምርልን? አልሰማችሁም? የሰማችሁ እስቲ ንገሩኝ እንደገና። እግዚአብሔር እምነት ይጨምርልን። የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው እምነት ጨምርልን አሉት ደቀ መዛሙርቱ። የያዕቆብ መልእክት ምዕራፍ 1 ቁጥር 5 ጀምሮ እንዲህ የሚል ቃል አለ። ከናንተ ማንም ጥበብ ቢጎድለው ሳይነቀፍ በልግስና ለሰው ሁሉ የሚሰጠውን እግዚአብሔርን ይለምን እርሱም ይሰማዋል። ነገር ግን ሳይጠራጠር በእምነት ይለምን ይላል። ሳይጠራጠር በምን ይለምን? በእምነት ይለምን። ነገር ግን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ለሚወላውል ሁሉ ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። አንዳች እንዲያገኝ አይምሰለው። ስለዚህ ልመናችን ከዘገየበት ጩኸታችን ከቆየበት አንዱ ምክንያት በእምነት ስለማንለምን ስለምንጠራጠር። ግልጽ ነው? እየሰማችሁ ነው? ጨርሻለሁ። እግዚአብሔር ይስማን። ሁለተኛ የአምላካችን የእግዚአብሔር ስራ የሚሰራበት ጊዜ አለው። እግዚአብሔር ስራ የሚሰራው በእኛ ካላንደር ሳይሆን በሱ ካላንደር ነው። በእኛ ጊዜ ሳይሆን በሱ ጊዜ ነው። በእኛ ፈቃድ ሳይሆን ንገሩኝ፣ በሱ ፈቃድ ነው። አሁን ብዙ ስለ ሀገራችን እንጮሃለን፣ ስለ ሃይማኖታችን እንጮሃለን፣ ስለ ማህበራዊ ኑሯችን እንጮሃለን። ስለምንኖርበት የኑሮ ውድነት እንደ እግር እሳት እያንገበገበን ነው። መቼ ነው አምላካችን እግዚአብሔር ዓለም አቀፍ ለማኝ የሚለውን ስም የምትደመስስልን? ቢያንስ በቀን 3 እንድንበላ የምታረገን እቺን ሀገር እግዚአብሔር ጮቷን ሰምተ ለቅሶዋን አይተ ጸሎቷን አድምጠ የልባችንን መሻት የምትፈጽመው መቼ ነው እንላለን። በእኛ ሳይሆን በማን ጊዜ ነው? የዳዊት መዝሙር 118 በቅንፍ 119 ቁጥር 126 ላይ እግዚአብሔር ስራ የሚሰራበት ጊዜ እንዳለው ይነግረናል። ለእግዚአብሔር የሥራ ጊዜ ያለው ይላል። ለእግዚአብሔር የምን ጊዜ ያለው? አዎ ለመትከል ጊዜ ያለው፣ ለመንቀል ጊዜ ያለው አለው። ጠቢቡ ሰለሞን ምንድነው ያለው? ለሁሉ አለው የለውም? አለው። እኛ እንቸኩላለን። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው
ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው ይዘረዝረዋል። ለመውለድ ጊዜ አለው፣ ለመሞትም ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ለመፈወስ ጊዜ አለው፣ ለማፍረስ ለማነጽ ጊዜ አለው፣ ለመስራትም ጊዜ አለው ይላል። ለመስራትም ምን አለው? ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ጀምሮ ቤታችሁ በደንብ አንብቡት። ጊዜ አለው። እግዚአብሔር ጊዜ አለው። እንደማያይ እግዚአብሔር እንደማይሰማ ትንሽ ዝም ሲል ክፎች ኃጢአትን፣ በደልን፣ ግፍን ለማድረግ ልባቸውን ያጠነክሩ ይሆናል። እግዚአብሔር ደግሞ መልስ ለነሱ የሚሰጥበት ጊዜ አለው የለውም? አለው የለውም? በቤተ መቅደሱ የፈሰሰውን እንባ የሚያብስበት ጊዜ አለው የለውም? በቤተ መቅደሱ የፈሰሰውን የንጹሃን የቅዱሳን የወገኖቻችንን ደም እግዚአብሔር የሚበቀልበት ጊዜ አለው የለውም? በቀል የማን ነው? ጮክ ብላችሁ ንገሩ። የማን ነው? እግዚአብሔር ነው። ጸሎታህ ተሰምቶልሃል፣ ልመናህ መልስ አግኝቷል ብሎ ለካህኑ ዘካርያስ ሊቀ መላእክት ቅዱስ ገብርኤል እንዳበሰረው ለኛም ለኢትዮጵያውያን በተለይ ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምእመናን ጸሎታችሁ ተሰምቶላችኋል የሚለን እግዚአብሔር ጊዜ አለው የለውም? የሚያምን ብቻ ይንገረኝ። አለው የለውም? አለው። ምናልባት እግዚአብሔርን እንዳለ መኖር የቆጠሩብን በየማህበራዊ ድረገጽ የምንጮኸውን ጩኸት ሰምተው እንዳልሰሙ መፍትሄ ፈልጉልን ያላቸው ሰዎች ዝም ቢሉንም እመኑኝ እግዚአብሔር ግን መልአኩን ልኮ ጸሎታችሁ ተሰምቶላችኋል የሚለን ጊዜ አለ የለም? አረ ንገሩኝ። አለ የለም? አለ። እናምነዋለን። አንጠረጥረው። እግዚአብሔር የዘገየ ቢመስልም ይመጣል። ያኔ የትዕግስቱ ጽዋ ሞልቶ ከጽዋው ላይ ግን መንጠባጠብ የጀመረ ጊዜ ማን ነው? በእግዚአብሔር የፍርድ ወንበር ፊት ለፊት መቆም የሚችለው ማን ነው? ባለክላሾቹ ይቆሙ ይሆን? አራጆቹ ይቆሙ ይሆኑ? ዛሬ ስልጣን አለን ብለው ቤተ መቅደሳችንን ለማፍረስ የሚሯሯጡት ይቆሙ ይሆኑ? ማን ነው በእግዚአብሔር ፊት መቆም የሚችለው? ወገኖቼ ማንም የለም። እኛ ግን ጸሎታችንን ምንም እንኳን ብንረሳው፣ ምንም እንኳን የጸሎታችንን ርዕስ ቀይረን ወደ ሌላ የጸሎት ርዕስ ብንገባም እግዚአብሔር ግን የቀድሞውን ጸሎታችንን የልባችንን መሻት ሊፈጽምልን ጊዜ አለው የለውም? ንገሩኝ። ጊዜ አለው የለውም? አለው። ዛሬ ሁላችንም ግራ ገብቶናል። ሁላችንም ሰማይ በላያችን ተደፍቶብናል። ሁላችንም በተለይ ቤተ ክርስቲያን ማቅ ለብሳለች። ልጆቿ በየቦታው እየተሰቃዩባት እየታረዱባት እንኳን በገጀራ በጥፊ ለመምታት የሚያሳሱ ሕፃናት ልጆቿ በገጀራ እየተቆራረጡባት አይኖቻችን እያዩ ነው። ይሄንን እግዚአብሔር አንድ ቀን በቃ ሲል ያበቃል አያበቃም? ምናልባት እየተገደልን ነው፣ እየሞትን ነው፣ እየተሰቃየን ነው። አባቶቻችን መነኮሳት የቅርብ ጊዜ ትዝታ ነው። ዝቋላ ገዳም ዓመቱን ጠብቀው እንደገና ጨፍጭፈዋቸው ሄደዋል። ጨፍጫፊዎቹ፣ ገዳዮቹ ድምጻችን ይሰማ ብለን ድምጻችን ሊሰማበት በሚችልበት መልኩና መንገድ ሁሉ ድምጻችንን ለማሰማት ብዙዎቻችን ሮጠናል፣ ብዙዎቻችን ተናግረናል። ምናልባት በዚህ ሰምተው በዚህ ጩኸታችንን ያፈሰሱ ሰዎች የመፍትሄው አካል መሆን እየቻሉ ባላየ ያለፉ ሰዎች ጩኸታችንን ይኖር ይሆናሉ። ጩኸታችንን የሚያደምጥ ለጩኸታችን መልስ የሚሰጥ ግን አባትና አምላክ እግዚአብሔር አለ የለም? ክብር ምስጋና ይግባው። አለ። እሱ ሲነሳ ማንም በሱ ፊት መቆም አይችልም። ወገኖቼ እሱ ትዕግስተኛ ስለሆነ ትዕግስት የባህሪው ስለሆነ አይቶ እንዳላየ ብዙ ዘመን ይታገሳል። ሰምቶ እንዳልሰማ ብዙ ዘመን ይታገሳል። እግዚአብሔር
ቢመለሱ መልካም ነው። ካልተመለሱ ግን የትዕግስቱ ጽዋ ሞልቶ መንጠባጠብ ሲጀምር እንዳይነሱ አድርጎ መስበር ይችላል አይችልም? ብዙ ጊዜ ተዘልፎ አንገቱን ያደነደነ ሰው ድንገት ይሰበራል፣ ፈውስም የለውም ይላል። የመጨረሻ ጥቅሴ ነው። ብዙ ጊዜ ተመክሮ፣ ብዙ ጊዜ ተለምኖ፣ ብዙ ጊዜ ተወቅሶ ኧረ እባክህ ተብሎ አልመለስ ካለ ማን ይሰብረዋል? እግዚአብሔር ሰባሪ ነው። መጽሐፈ ምሳሌ ምዕራፍ 29 ቁጥር 1 ላይ ተመልከቱት። ምሳሌ 29 ቁጥር 1 ላይ መስበር ይችላል አይችልም? ሰው ሰውን ቢሰብረው እግዚአብሔር ይጠግናል። ሰው ሰውን ቢጥለው እግዚአብሔር ያነሳዋል። ሰው ሰውን ቢመታው እግዚአብሔር ይፈውሰዋል። ሰው ግን እግዚአብሔር ከሰበረው እግዚአብሔር የሰበረውን ማን ነው የሚጠግነው? እግዚአብሔር የመታውን ማን ነው የሚፈውሰው? ይኖር ይሆን? ንገሩኝ፣ ይኖር ይሆን ወይ? አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ጀምሮ ተመልከቱ። ሰው ሰውን ቢበድል፣ ሰውን ቢገድል፣ ሰውን ቢሰብር፣ ሰውን ቢጥል እግዚአብሔር ያነሳል፣ እግዚአብሔር ይፈውሳል። ሰው ሰው ላይ በር ቢዘጋ እግዚአብሔር ይከፍታል። እግዚአብሔር የዘጋውን ግን ማን ይከፍታል? ማንም አይከፍትም። ወገኖቼ እንዳለቀስን አንቀርም። እንባችንን ያየዋል ያየው። አይኖቻችን ላይ ያቀረነውን እንባ ሊጠርግልን መልአኩን የሚልክ አምላክ አለ የለም? አመንም አላመንም እግዚአብሔር አለ። አለ የለም? አለ አለ። ኧረ በመቅደሱም አለ፣ በጸጋው በበረከቱ አለ። ትንቢተ ዕንባቆም ምዕራፍ 2 ቁጥር 20 ላይ እግዚአብሔር በተቀደሰ መቅደስ ውስጥ አለ ይላል። እግዚአብሔር በተቀደሰ መቅደስ ውስጥ እንዳለ ግን ዘንግተው ዛሬ መቅደሱን ለማፍረስ፣ መቅደሱን ለማቃጠል፣ የእግዚአብሔር ልጆች ለማሰቃየት ብዙዎች ታጥቀው ተነስተዋል። ብዙዎች ጡንቻቸውን አፈርጥመው ቅድስት ቤተክርስቲያን ላይ ጦራቸውን ሰብቀዋል፣ ቀስታቸውን ገትረዋል፣ ሰይፋቸውን ስለዋል፣ ፈንጃቸውን ቀብረዋል። እግዚአብሔር ምስክሬ ነው፣ እነሱ ይፈርሳሉ። ቤተክርስቲያንና ልጆቿ ግን እግዚአብሔር ጸሎታችንን የሚሰማበትን ዘመን ያቅርብልን። እንባችንን ከዓይኖቻችን ላይ ያብስልን። ርዕሳችንን ንገሩኝና ልጠቅልለው። ጮክ በሉና ንገሩኝ። ምን ተሰምቶልሃል? የኛ ጸሎት አንድ ቀን ይሰማል አይሰማም? ተስፋ አትቁረጡ እሺ ወገኖቼ። ማመንታት ይኖራል መቼም ስጋ ለባሾች አይደለም። ቅዱስ ጳውሎስ ምን አለ? እናመነታለን እንጂ ተስፋ አንቆርጥም አለ። ክርስቲያን ተስፋ ይቆርጣል? እንኳን እኛ በሱ ላይ እሱ እንኳን በእኛ ላይ ተስፋ አልቆረጠም። ከዛሬ ነገ በንስሐ ይመለሳሉ እያለ እግዚአብሔር ይኸው ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ እቺን ቀን አሳይቶናል አይደለም? ታዲያ በእኛ እሱ ተስፋ ካልቆረጠ እኛ በሱ ተስፋ እንቁረጥ እንዴ? አሁንም አብዝተን እንጸልይ። አሁንም አጥብቀን እንጩህ። ጩኸታችንን የሚሰማ ለጸሎታችን መልስ የሚሰጥ እግዚአብሔር ቅርብ ነው፣ ቅርብ አይደለም። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። ግልጽ ነው። ሰምታችሁኛል? ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 እስከ ቁጥር 32 እዩ። እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም፣ አይደለም። አሁንም በተለይ በምስራቅ አርሲ ያው ሞቱ ቀጥሏል። እግዚአብሔር አምላካችን ለሚሞቱት እረፍተ ነፍስ ይስጥልን። የሰማዕታት ዋጋ አድርጎ ነፍሳቸውን ይቀበልልን። ላሉት ለተጨነቁት፣ ቤታቸውን ጥለው ከሞቱት በላይ ካሉት በታች የሆነ ህይወት ለሚኖሩት፣ በየጫካው ካሁን ደርሰው ገደሉን ለሚሉት እግዚአብሔር ፈጥኖ ያጽናናቸው። እግዚአብሔር ልመናቸውን ይስማላቸው። ደግሞ የምዕመናንን ጩኸት ብቻ ሳይሆን እግዚአብሔር አምላካችን የአባቶቻችንንም ጩኸት እንድንሰማ ለአባቶቻችን እንደ ብፁዕ ወቅዱስ አቡነ ጴጥሮስ አይነት ልብ ይስጥልን። ወስብሐት ለእግዚአብሔር። አሜን። አባታችን አሜን። ያስተማረን ሕይወትና ቅዱስ የሆነውን ቃሉን በዚህ በቅዱስ ስፍራ አሰባስቦ የመገበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።